ሴቶች ጥንትም ሆነ ዛሬ የቤተ ክርስቲያን ስርዓት በሚፈቅደው ልክ በተለያየ መልኩ አገልግሎት እየሰጡ ይገኛሉ። በአንድ እጅ ማጨብጨብ እንደማይቻል ሁሉ በስጋዊም ሆነ በመንፈሳዊ ስልጣኔ የሴቶች ሚና ከፍተኛ ነው። በሀገራችን ሃይማኖትና ምግባርን ተምሮ በማስተማር ደረጃ ብዙ አስተዋጽኦ እያበረከቱ የሚገኙ እናቶችና እህቶች አሉ። ውድ ተመልካቾቻችን እንዴት ሰነበታችሁ? በዛሬው ጉባኤ አንስት ዝግጅታችን የቀጨኔ ደብረ ሰላም መድኃኔዓለምና የደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ከሆኑት በሃይማኖትና በመልካም ስነ ምግባር ተኮትኩተው አድገው ዛሬ ደግሞ ያሳደገቻቸውን ቅዱስ ቤተክርስቲያንን በተለያየ ዘርፍ አመራር በመሆን እንዲሁም በቅድመ ጋብቻና በጋብቻ ህይወት ላይ ያሉትንም የማማከር አገልግሎት በመስጠትና በሌሎችም ጉዳዮች ለቤተክርስቲያን አስተዋጽኦ እያደረጉ ከሚገኙ እህቶች ጋራ ቆይታ እናደርጋለን። አብራችሁን ቆዩ። ትውልዱ ወደ ዘመናዊ ትምህርት በማዘንበል ሃይማኖቱን ችላ እንዳይል በማሰብ አባቶቻችን ከ1935 እስከ 1940 ዓ.ም ባለው ጊዜ ሰንበት ትምህርት ቤት በአዲስ አበባ በነበሩት አብያተ ክርስቲያናት መመስረቱ ይነገራል። በተለያየ እድሜ ደረጃ የሚገኙ ኦርቶዶክሳውያን ስለ እምነታቸው በቂ ግንዛቤና ዕውቀት እንዲኖራቸው የቤተ ክርስቲያን ስርዓትና ትውፊት አውቀው በማደግ ካላስፈላጊ ጉዳዮች ራሳቸውን በመጠበቅ ማህበረሰቡን ማገልገል የሚችል ትውልድን መፍጠር እንዲቻል ከምስረታው ጀምሮ በትኩረት ሲሰራበት ቆይቶ አሁን ለቤተ ክርስቲያን ውበትና ሀብት የሆኑ ልጆችን ማፍራት ተችሏል። ስሜ መምህርት ወይም ደግሞ ወይዘሮ መሰረት ተፈራ እባላለሁ። የመጣሁት ከቀጨኔ ደብረ ሰላም መድኃኔዓለም ወደ ደብረ ትጉሃን የፍኖተ ሕይወት ሰንበት ትምህርት ቤት ነውና በሰንበት ትምህርት ቤት ውስጥ ከህፃናት ክፍል ጀምሮ በተለያዩ አገልግሎቶች ውስጥ ሳገለግል ቆይቻለሁ። ከዚያም እንደ እግዚአብሔር ፈቃድ ደግሞ አሁን ላይ ባለትዳርና የሁለት ልጆች እናት ነኝ። አሁን ላይ ደግሞ ቤተክርስቲያን በአንድነት ጉባኤና በመማክርት ጉባኤ ላይ እያገለገልኩ እገኛለሁ። ስሜ ሰላም ታመነ ይባላል። የመጣሁት ከቀጨኔ መድኃኔዓለም ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያንና የፍኖተ ሕይወት ሰንበት ትምህርት ቤት አባል ነኝ። ባለፉት 25 ዓመት በላይ የሰንበት ትምህርት ቤቱ አባል ሆኜ እስካሁንም የደብሩ አባል ነኝ። በተጨማሪም የሰበካ ጉባኤ የምእመን ተወካይ ነኝ እና የሁለት ልጆች እናት ነኝ። በሰንበት ትምህርት ቤት ከህፃን እስከ ጎልማሳነት የሚገኙ ህዝበ ክርስቲያኖች ቃለ እግዚአብሔርን የሚማሩበት፣ ቤተ ክርስቲያናቸውን አውቀው ልጅነታቸውን የሚያጠናክሩበት፣ ሐሳብ የሚለዋወጡበት የተቀደሰ ህብረት ነው። ይህ ጉዳይ ሲነሳ የእህቶች አስተዋጽኦ ከፍተኛ እንደሆነ ይታወቃል። እውነት ለመናገር እኛ ያው እናት ቤተክርስቲያናችን እና እናት ሰንበት ትምህርት ቤታችን እያለን በሰንበት ትምህርት ቤት በማለፋችን ብዙ ጊዜኛ የሚመስለን የተማርነው ዲግሪ ማስተርስ ህይወታችንን ጋይድ የሚያደርግልን ይመስለናል። ግን ትልቁ መሰረት በህይወታችን የተገነባንበት ብዬ የማስበው በሰንበት ትምህርት ቤት ማደጋችን ነው። በሰንበት ትምህርት ቤት ማደጋችን በስራችንም በብዙ ነገራችን ይገለጻልና የመጀመሪያዋ ዩኒቨርሲቲያችን እናታችን ሁሉ ነገራችን ናት ሰንበት ትምህርት ቤት ብዬ ነው ማስበው። እኔ ሰንበት ትምህርት ቤት በነበርኩበት ወቅት ብዙ ያው ክፍላት ላይ በተመደብንበት ሁኔታ አገልግለናል። ይበልጡንም ደግሞ በብዙ ነገሮችም ደግሞ ተገልግለናል። ከዛ በተሰጠን ደግሞ ኃላፊነት ይሄን ተወጡ ስንባል ደግሞ እየታዘዝን እያገለገልን ነው። አሁንም በመማክርት ጉባኤ በመማክርት አባልነት እያገለገልኩ እገኛለሁ። አው ሰንበት ትምህርት ቤት እኛ በነበርንበት ወቅት የአሁኑ ካሪኩለም ሳይሆን የነበረው ምንድነው ተከታታይ ቀዳማይ፣ ካላይ፣ ሳልሳይ፣ ራባይ የሚባሉ ኮርሶች ነበሩ። ያው እነዛን ኮርሶች በተከታታይነት ነው አጠናቀን ወደ አገልግሎት የምንሄደው። ያን ብቻ አልነበረም። ራባይ ላይ ስንደርስ ያው እድሜያችንም ከፍ ስለሚል ሰንበት ትምህርት ቤቱ የሚያዘጋጅልን መምህራን ንስሐዎች ይኖሩናልና እየተመከረን ከዛ ያው ቀጣዩን ህይወት ደግሞ እንቀጥላለን ማለት ነው። የአገልግሎት ህይወት ቀጣይ ደግሞ በህይወታችንም በዓለማዊ ህይወታችንም በቀለም ትምህርታችንም ከፍ እያለን የምንሄድበት ጊዜ ስለነበር እንደዛ እያደረግን ነው
የምንኖረው። በተጨማሪም የአገልግሎት ክፍል የሚሰጠናል። ኮርሱን ስንጨርስ በሚሰጠን የአገልግሎት ክፍል ውስጥ ጥሩ የሆነ የእርስ በርስ ግንኙነት ነበረን። ማለት በተወሰኑ ርዕሶች ዙሪያ ላይ እርስ በርስ በግል የመመካከር ሂደት አለን። ለምሳሌ ያህል የንስሐ ሕይወትን በሚመለከት ከዓለማዊ ጓደኞቻችን ጋር እንዴት መኖር እንዳለብን፣ የሚገጥሙንን ችግሮች እንዴት መፍታት አለብን፣ የገጠሙንም ችግሮች ካሉ ከአገልግሎታችን በተጨማሪ እንመካከራለን። በዛ ሂደት ነው እንግዲህ በአገልግሎት ላይ የቆየ ነው። የክርስትና ሕይወት የመገለጥ ሕይወት ነው። ቅዱስ እግዚአብሔርን ማንም ከልቡ ለሚጠይቀው፣ በቅንነት በሩን ለሚያንኳኳ፣ በትዕግስትና በትጋት ለሚፈልገው ሁሉ ለእያንዳንዱ በሚጠቅመውና በአቅሙ መጠን ምስጢራትን ይገልጥለታል። መረዳትና መንፈሳዊ ዕውቀትን፣ ደስታንም ይጨምርለታል። በመሆኑም በዕለት ተዕለት ሕይወታችን ኑሯችንና ግንኙነታችን፣ ባህሪያችንና አኗኗራችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ትምህርት መገለጽ ይኖርበታል። በየትኛውም ቦታ በየትኛውም ጊዜ በማንኛውም ቦታ እኔ የቤተ ክርስቲያን ልጅ ነኝ፣ እኔ የሰንበት ትምህርት ቤት አባል ነኝ የሚለውን ነገር ሁልጊዜ ማህተም ያድርጌዋለሁ። ስለዚህ በስራዬም ቦታ በትምህርት ቦታም ከአለባበስ ጀምሮ ከአነጋገር እንዲሁም በመናገርም ብዙ ሰው ላይ ቀበል ስለሚችል ቀጥታ መናገርም ስለማይቻል በተግባር በዛ መልኩ ለመግለጽ ሞክራለሁ። በጣም እየቀረብኳቸው በመሄድበት የሚገጥሙኝን ሰዎችም በቀጥታ በንግግር ሳይሆን በተግባር ነገሮችን ለመግለጽ ሞክራለሁ። ድሉንና አጋጣሚውን ካገኘሁም ርዕሶችን ያው የማይመለከተኝ ነገር ላይ ላለመሳተፍ፣ ልክ እንዳልሆነ መቃወም፣ ወደ ትክክለኛው አቅጣጫ አስተሳሰብ እንዲስተካከል በማድረግ ጥረት አደርጋለሁ። እንግዲህ እንደ እግዚአብሔር ፈቃድ ምን ያህል ውጤታማ ነኝ የሚለው ብዙ አላየውም። እንግዲህ የእግዚአብሔር ፈቃድ ነው። መንፈሳዊ ሕይወት ብትችሉ ብርሃናችሁ በሰው ሁሉ ፊት ይብራ ነው እና በዛ ልክ ላንበራ እንችላለን። ሁሉ ጊዜ ሰዎች ነንና በብዙ ድካም ውስጥ የምናልፍ ሰዎች ብንሆንም በተቻለን መጠን ደግሞ ለሰዎች ፈተና ማንሆንበትን ካለባበሳችንም ካነጋገራችንም ያው ለሰው ሰላም ስትሰጪ ደግሞ አንቺም ሰላምሽ ይመለሳልና በዛ መሰረት ባለን የስራም ማህበራዊ ሕይወትም በቤተሰብም ያ ሁሉ ሰላም የምንሰጠው ሰላም ወደ ራሳችንም ስለሚመለስ በተቻለ መጠን አርአያ ለመሆን ለሌሎችም ሰዎችም ችግር ላለመፍጠር እንጥራለን። ግን አሁን ይሄ ያው ክርስትና ጉዞ ነው፣ እድገት ነው። ስለዚህ ለሁሉም ሰው ምቹ ላልሆን ይችላል። ለሁሉም ሰው ግን በተቻለን መጠን ግን ጥሩ ነገር፣ ጥሩ መንፈስ፣ ጥሩ የሥራ መንፈስ፣ ጥሩ የትዳር መንፈስ ለመፍጠር የበኩሌን ጥረት አድርጋለሁ። ሙሉ በሙሉ ላይ ይችላል ችለናልም ብለን አንልም። ግን በቻልነው መጠን በተማርነው መሰረት እየታገልን ምስጢራትን እየፈጸምን በማደግ ከዚያም ደግሞ የሕይወት አንደኛው ደረጃ ለምሳሌ ወደ ትዳር መግባት ነው። ትዳርንም እንደ እግዚአብሔር ፍቃድ ብሎ በማሰብ ያው እንደ እግዚአብሔር ፍቃድ ብለን ስናስብ እጅግ በጣም ውጤታማ እንሆናለን። ምንም ጥርጥር የለውም። እግዚአብሔር ያለበት ነገር ሁሉ ነገር የተባረከ ነው። ምንም ጥርጥር የለውምና ደስታችንም ሕይወታችንም ሌሎችንም እያስተማረ እየተባረከ ነው የሚሄደውና በተጨማሪም ደግሞ ከሰንበት ትምህርት ቤትና ከቅድስት ቤተክርስቲያን የሕይወታችንን አቅጣጫን ብቻ ሳይሆን የምንይዘው በሕይወታችን እህቶችንም ነው የምናገኘው። እኔ ከሰንበት ትምህርት ቤት እጅግ በጣም የምደሰትበት የሕይወት መሰረት ከማግኘቴም በላይ እህቶችን እስከ ሕይወቴ ፍጻሜ ድረስ አብረውኝ የሚኖሩ እህቶችን ያገኘሁበት ትንሽ ጓደኛ የሚለው ቃል እንኳን እስከሚከብደኝ ድረስ ማለትም የማልፈልግበት ደረጃ እዛው ቤተክርስቲያን ያፈራቸው እዛው ሰንበት ትምህርት ቤት ያገኘኋቸውና ቁጭ ብለን የምንማርበት ጊዜ ላይ የተማርናቸውን ነገሮችም በሕይወታችን የምንተረጉምበት ጊዜ የሚመጣበት ጊዜ ነው። ሁለተኛው ምዕራፍ ወይም ወደ ትዳር የምንገባበት ምዕራፍ ማለት ነውና እንደ እግዚአብሔር ፈቃድ ብሎ እንደ ፈቃዱ በመመራት ያው በስርዓት ስንሄድ መልካም የሆነ ሕይወት ይኖረናልና ይሄንን እሰክራለሁ።
ኦርቶዶክሳውያን ሕይወታችንም ሆነ ውበታችን መንፈሳዊነታችን ነው። ዓለም በብዙ ቦታ ልትጠራንና ልትፈልገን ትችላለች። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ አክብሮ በጠራን በቅድስት ቤተ ክርስቲያን መገኘት ይገባናል። እኔ እህቶች ከምንም ነገር በላይ ከሚያምርብን ቤት አንጥፋ። እኔ አሁን ሌላ ቦታ ያምርብኛል ብዬ አላስብም። የሚያምርብኝና እኔን የሚመስለኝ ሰንበት ትምህርት ቤት ነው ብዬ ነው ማስበውና አንዳንዴ የሁለት ዓለም ተሳዳጆች ነው የምንሆነው። ውስጣችን ያደግንበትን ነገር ይፈልጋል፣ እውነታው ደግሞ ከዛ ያፈነገጠ ህይወት እንኖርና ዓለሙም ላይ ሳያምርብን መንፈሳዊ ህይወቱም ላይ ሳያምርብን የሁለት ዓለም ስደተኞች ሆነን ነው የምንሄደውና መጀመሪያ ቆም ብለን የት ነው የሚያምርብኝ የሚለውን ነገር መጠየቅ፣ የት ብሆን ነው ምናደርገውን ነገር እግዚአብሔር አለበት የለበትም ብለን መመዘን፣ ስጋዊ ነገሮችን ተራነታቸው ገብቶን። በርግጥ ክርስቲያን እህቴ እንዳለችው ክርስቲያን የተሳለ ሰይፍ ነው በሁለቱም በኩልና ሰነፍ ልንሆን አይገባም። በትምህርታዊ ህይወታችን ባለን ነገር በስራ እንትናችን ጎበዝ ልንሆን ይገባል። ግን መታበይን ከራሳችን አርቀን ከንቱ ውዳሴን ከራሳችን አርቀን በተቻለ መጠን በሚያምርብን ቦታ ሁላችንም ብንገናኝና በተቻለ መጠን ደግሞ በየቦታው ኃላፊነታችንን መወጣት ብንችል። ሙሴ ያደረገችው እኮ እናቱ ናት እና ከጀርባ ሆነን ብዙ ነገር ማድረግ እንችላለን ብዬ አምናለሁ። እኛ እንኳን በደረስንበት ጊዜ ጀምሮ ከልጅነት ጀምሮ የምናያቸው ሂደቶች አሉ። በየጊዜው ሂደቶች ይለዋወጣሉ። በህይወት ነው የሚገለጸው ፍሬው እና በአብዛኛው በትምህርት በመደገፍ በንስሐ ህይወት በመደጋገፍ በማህበራዊ አገልግሎት በመደጋገፍ በበጎ ስራ እንዲሁም ደግሞ በመመካከር ያለው ማህበራዊ ቁርኝነት የሚገለጽ አይደለም። እጅግ በጣም ነው ያለውና ይህ ፍሬ በዛ የሚታወቅ ነው። በተጨማሪም ደግሞ ከዚህ ባለፈ ምን ይሆናል? በፍሬያቸው በሚታየው ነገር መልሰው የተማሩ ልጆች እድሜ ሳይገድባቸው ትልልቅ ሰዎችም ሆነው መተው ሰንበት ትምህርት ቤትን በማገልገል ሳይቋረጥ ትዳር ሳይገድባቸው ስራ ሳይገድባቸው ቦታ ሳይገድባቸው ሰንበት ትምህርት ቤትን የማገልገል ሂደት አለና ይህ ፍሬው በዛ ይገለጻል። በተጨማሪ አሁን ላይ ብዙ ለሰንበት ትምህርት ቤት ለመማር የሚመጡ ልጆች የአብነት ትምህርትን በመማር በድቁና ያገለግላሉ። ይህ ጊዜ ሰጥተው ነው ያንን የሚያደርጉት። ያን ጊዜ መስጠት ለማይችሉ ደግሞ በመደበኛነት ሰንበት ትምህርት ቤት ውስጥ ካሉ ትምህርቶች አንዱ የአብነት ትምህርት ተደርጎ እየተሰጠ ተማሪዎች በሚያስቀድሱበት ጊዜ ቤተክርስቲያን በሚገለገልበት ጊዜ ያን እንቅስቃሴ ሲያደርጉ ይታያሉና ያው ፍሬው በዚህ እየተገለጸ ነው። ማህበራዊ ሚዲያን ለእግዚአብሔር ክብር በማዋል የእግዚአብሔርን ስም ለማስቀደስ በጎነትን ለማስፋፋትና ሰዎችን ለማነጽ መጠቀም አስፈላጊ ነው። በመሆኑም በተለያየ ምክንያት በአካል ተገናኝተው መማር ያልቻሉ ወገኖችን እያስተማሩ እንደሚገኙ እህቶች ይገልጻሉ። ሰንበት ትምህርት ቤታችን በጣም ዘርፈ ብዙ አገልግሎትን ይሰጣል። በትምህርት ማለት በመንፈሳዊ ትምህርቶችን ተደራሽ በማድረግ ዕለታዊ የሆኑ ዜማዎችን፣ ዕለታዊ የሆኑ መልእክቶችን፣ ዕለታትን በሚገባ ዕለት በፌስቡክ፣ በዩቲዩብ፣ በቴሌግራም በሚገባ እንዲተላለፍ ይደረጋል። ከዚያ በተጨማሪ በትምህርት ተደራሽ ማድረግ አንፃር የራሱ ካሪኩለም ተዘርግቶ በሚገባ በመደበኛ ትምህርቱ ይሰጣል። ተጨማሪ እንደው ያንን መከታተል ለማይችል የግድግዳ መጽሔቶች አሉ። አጥቢያው የሚዘረጋቸው የወንጌል አገልግሎቶች አሉ። ሰንበት ትምህርት ቤቱም የራሱን ድርሻ አብሮ እየተወጣ ለምእመናን ተደራሽ እንዲሆን ያደርጋል። ተጨማሪ ደግሞ የአንድነት ጉባኤ አለ። የአንድነት ጉባኤ ማለት የሰንበት ትምህርት ቤት አባላትም ምእመንም መተው የሚጸልዩበት፣ የሚማማሩበት፣ ስለ ሕይወት ጥያቄ የሚጠይቁበት የአርብ ጉባኤ ቋሚ የጸሎት ቀን አለ። የአንድነት ጉባኤ ተብሎ ሁልጊዜ የማይቋረጥ አለ። ያ መድረክ አለ። ተጨማሪ ደግሞ ወላጆች የህፃናት ክፍል ወላጆች እንዲሁ የራሳቸው የሆነ ቀን ተይዞላቸው በንስሐ ህይወት፣ በክርስትና ህይወት፣ በዓለማዊ ህይወት እንዴት እየሄዱ እንደሆነ የምክክር የትምህርት
ድጋፍ ይደረጋል። ከዚህ በተጨማሪ ደግሞ እያንዳንዱ ሰንበት ተማሪ እንግዲህ ያው ሐዋርያ ነው አይደለም? በሚውልበት በቤተሰብ በሚኖርበት በአካባቢው ብርሃን እየሆነ ነው የሚሄደው። የተቻለው እየተናገረ መናገር የማይቻለውን በተግባር በማስተማር የእግዚአብሔርን ፈቃድ እየጠየቁ እንግዲህ በዛ መልኩ ለምእመን ወንጌል እንዲዳረስ ጥረት ይደረጋል። ሰንበት ትምህርት ቤትም ዋናው ዓላማው ደግሞ ያም ስለሆነ በተቻለ መጠን ይህንን ሂደት ነው የምንሄደው። ከበፊት ጀምሮ ያለን አባል የምንተያይበት የጋራ አለን። ለምሳሌ አርብ የአንድነት ጉባኤ አለን። አብረን ጸሎት አድርገን ተማምረን የምንሄድበት። ይሄ ግን ለሁሉም አሁን ሩቅ ላሉት አመቺ ስለማይሆን በወር አንዴ ዝክረ ኪዳነ ምሕረት አለች። ዝክረ ኪዳነ ምሕረት ከልጅነታችን ጀምሮ የተመሰረተች ጽዋ ማህበራችን ናት። በዛ ማህበር ላይ ሁሉም ሮጦ የሚመጣበት ዝክራችን ነው። በወር አንዴ ወር በገባ ደግሞ የመጀመሪያው እሁድ ላይ ሁላችንም የአንድነት ጉባኤ 40 አለን። ግን በወር አንዴ ደግሞ ሁላችንም የነበርን በቤተ ክርስቲያን በሰንበት ትምህርት ቤት ያለፍን ሰዎች ቁጭ ብለን ተገናኝተን ተያይተን መታየት በራሱ ያድሳል። ከልጅነት ጀምሮ አብረሻቸው ያሳለፍሻቸው የምታከብራቸውም በብዙ ህይወታቸው እኛውን ከኛ በፊት የነበሩትን ሲያገቡ አምላክ ሆይ እኛንም ለዚህ ክብር ታበቃን ይሆን እያልን ነው ያደግነውና እነሱንም ማግኘት ከታችም ያሉት የጋራ በቃ እናታችን አንድ አባታችን አንድ በሆነችው ቤተክርስቲያን ውስጥ በየቀኑ እለቱን አስመልክቶ ማህሌቶችን ወረብ ዚቅ ይለቃሉ የየቀኑንና እኔ በጣም የሚገርመኝ ነገር ነው። በዩቲዩብ ደግሞ በተቻለ መጠን ጊዜውን ያማከለ ትምህርቶችን እናስተምራለን። ግን አሁን ምን ያህሉ እየተማረልን ነው የሚለውን ነገር ምን ያህሉ እያየ ነው፣ ምን ያህሉ ደግሞ ክርስትና ጉዞ ረጅም ስለሆነ ያንን ነገር ደግሞ እያየን ሰውን በተለይ ቴክኖሎጂን ለእግዚአብሔር ክብር የምናውልበትን መንገድ አሁንም መስራት የሚቀረን ነገር ነው። በቀጣይም ደግሞ አጠናክረን ልንሰራ የሚገባው የቤት ስራ ነውና ሌሎችም አጥቢያ ቤተክርስቲያኖች እነዚህ ነገሮችን አስተውለው እንዴት ነው ልጆችን ከማይረባ ቲክቶክ እና ከማይረባ ነገር አውጥተን ለክብር ማብቃት እንችላለን የሚገባን የሚለውን ነገር የሁላችንም የቤት ስራ ሆኖ እኛም ጀምረናል። ሌሎችም በዚህ መንገድ መጀመር ቢችሉ በተለያየ የእድሜ ደረጃና የኑሮ ሁኔታ የሚገኙ እህት ወንድሞችን የሚገጥማቸውን ችግሮች የመፍትሄ አቅጣጫ ለማመላከት በአካልም ሆነ በስልክ የማማከር ስራ እየሰሩ እንደሚገኙም በነበረን ቆይታ ለመረዳት ችለናል። የሚጀምረው የማማከር አገልግሎቱ ስራ አስፈጻሚ አካላት ከሆኑት ጀምሮ እንዲሁ አይሄዱም ማለት ችግር ሊገጥማቸው ወይም ደግሞ ተጨማሪ ድጋፍ ሀሳብ ሲያስፈልጋቸው የመማክርት አባላትን ይጠራሉ። ምን እናድርግ፣ ምን ተጠቁሙናላችሁ የሚለውን ሀሳብ ይጠይቃሉ። በስራ ላይ አንደኛው የምክር አገልግሎቱ ይሰጣል። ሁለተኛ በእህቶች ጉባኤ የእህቶች ጉባኤ መደበኛ የእህቶች ጉባኤ አለ። በዚህ ጉባኤ ላይ ይፋ የሆኑ ጥያቄዎች ናቸው የሚጠየቁት። ማለት ሁሉም ቢሰማው ችግር የለውም ሊያማምረን ሊያስተምረን ይችላል የሚባሉት ጥያቄዎች ይጠየቃሉ። እዚያ ላይ ያው ይፋ የሆነ መልስ ታላላቅ እህቶች የተመረጡ አባላት የሚጠየቁትን ጥያቄዎች እንደ እግዚአብሔር ፈቃድ ይናገራሉ፣ ይመካከራሉ፣ ተጨማሪ ሀሳቦችን ያስተናግዳሉ። በይፋ እንዲነገር የማይፈልግ ሀሳብ ካለ ደግሞ የውስጥ መስመሮች አሉ። ማለት አሁን በመደበኛነት ያሉ እህቶች፣ ታዳጊዎች፣ ወጣቶች የሚፈልጉት ነገር ሲኖር የሚፈልጉትን አባል ታላላቅ እህቶችን ማለት ነው ማግኘት ለሚፈልጉት በውስጥ መስመር አግኝተው ችግራቸውን በግልጽ ይመካከራሉና የማማከር ሂደቱ እንዲህ ነው እየቀጠለ ያለው። ይፋ የሆነውን ነገር ግን በጋራ በመመካከር ከአቅም በላይ የሆነውን ደግሞ ከአባቶች ጋር በመመካከር በዛ መልኩ ነው እየቀጠልን ያለነው። መጀመሪያ ችግራቸውን ከመፍታት በፊት በጣም እናዳምጣቸዋለን። አሁን ብዙዎቹ ወጣቶች ካስተዋል ነው አዳማጭ እየጠፋ ነው። ቤተሰብም ኖሮ
ማህበራዊ ህይወትም የተቀዛቀዘበት ያኗኗር ራሱ ስርዓታችንና ብሂላችን እንደ በፊቱ ያልሆነበት ሁኔታ ላይ ስለሆነ በሰዎች መካከል ተቀምጠን ብቸኝነት የሚሰማን ዘመን ላይ ደርሰናልና ከዛ አንፃር በጣም ችግራቸው መጀመሪያ በጣም ስናዳምጠው እነሱ ራሳቸው ይሆን የሚቀላቸው ነገር አለና በጣም እናዳምጣቸዋለን። ካዳመጥን በኋላ ችግራቸውን እናሳንሰዋለን። ማለት ከዚህም ብዙ ችግር እንዳለ እናሳያቸዋለን። አንዳንድ ጊዜ ለችግራቸውም ደግሞ ራሳቸው እያወያየናቸው ስናማክራቸው በተሻለ መጠን ራሳቸው ክትትሉ፣ ንግግሩ፣ ምልልሱ አብረን የምናሳያቸው ፍቅር እነሱም የሚሰጡን ፍቅር፣ መከባበር፣ መዋደድ ያንን ነገር እየተጠቀምን ችግራቸውን መስመር ለማስያዝ እንሞክራለን። በሂደት ያም ችግር መፍትሄ እያገኘ ይመጣል። አንዳንዴ ያው ኢኮኖሚው የሚያመጣው ጫና አለ፣ ከባድ ሆኗል። ከዘመኑም ጋር ያለው ፈተና ከባድ ሆኗል። ግን እኛ የተጠራንበት ዓላማ ቤተክርስቲያን ያከበረችን ያንን ሁሉ ነገር አድርጋ ግን የዳረችን እነዚህ ነገሮች ተራ ሆነው የኛ እይታችን የምናልማት ነገር ባይን ያልታየች በጆሮ ያልታሰበች ናት እንጂ እነዚህ ትንንሽ ጉዳዮች ላይ ብቻ ትኩረት ሰጥተን የስጋ የሆነ ነገር ይሄ ጎደለ ይሄ መጣ አይነት ብቻ እንዳይሆን ተራ ነገር መሆኑን ለማሳየት እንሞክራለን በዋናነት። ሌላው በጣም አጽንኦት የምንሰጠው የይልማ መዝሙር አለ፣ ዓለም ዳኘችን በጠብ ፍርድ ቤት ታረቁ ብላ የሚልና ዓለም አትዳኘን፣ እኛ በቃ ክርስቶስ የሚያክል አምላክ አለ። የሱ ፍቅር አይደለም ለትዳራችን እኛ ራሳችንን ዝቅ ካደረግን ከዚህም በላይ ሊተርፍ ይገባልና ራሳችን ቤታችንን ማስባረክ ነው መቻል ያለብን። ሁሉ ጊዜ ደግሞ ችግር ሌላ ሰው ጋር ብቻ ሳይሆን እኔም ጋር አለ፣ እኔስ ጋር ያለውን ነገር እንዴት ላስተካክል፣ የሰውን ነገር ብቻ በቃ ምንመለከትበትንም አይን ማስተካከል መቻል እንዳለብን። ችግሮች፣ ፈተናዎች ትዳር ላይ አይደለም በብዙ መንገድ ፈተናዎች ሊገጥሙን ይገባልና ህይወታችንን እንዴት ነው አጣፍጠን መኖር መቻል ያለብን? እንዴት ነው በትዳሬ ደስታ ማግኘት የምችለው? እንዴት ነው በትዳሬ ለሰውስ ደስታ መስጠት የምችለው? ትዳሬ ደስተኛ ሲሆን ለልጆች የማበረክተው ነገር ምንድነው? ለሰውስ በቃኛ ክርስቲያኖች ነን ተብለናልና ለሰውስ የምንሰጠው ትምህርት ምንድነው የሚለው ነገር እንዲያሳስበን በተቻለ መጠን ያንን ትኩረት አድርገው እዛ ላይ ትኩረት እንዲያደርጉ እንትን እንላለን። ከዛ በጣም አንዳንዱ እንዳጋጣሚ ሆኖ እግዚአብሔር ይመስገን በዚህ ልክ አንዳንድ መንገጫገጮች ይኖራሉ። እንነጋገራለን፣ እንተያያለን። ይሄ ግን እንዴት ነው አብዛኞቹ ጋር ያለን ወንድማዊና እህታዊ መከባበር ያ ይጠቅማል። መታየቱ ይኖራል። አንዳንድ ድርቅ ያለም ህይወት አጎንብሶ እግዚአብሔርም ሲጠየቅበት እግዚአብሔር ደግሞ ቸርነቱ ብዙ ነው። የኔ ትዳር ላንተ ምንድነው? የኔ ማጣት ላንተ ምንድነው? አንተ እኮ ብዙውን አርገህልኛል። ይሄ ለኔ ላንተ ተራ ነገር ነው። የሚሆነውን ነገር አጣፍጥልኝ ብለን የእግዚአብሔርን ደግሞ ለእግዚአብሔር እኛ ማድረግ የምንችለው ጥቂቱን ነው፣ መንገድ ማሳየት ነው። ሌላው የእግዚአብሔር ስራ ነው። አጵሎስ ተከለ፣ እኔ ኮተኮትኩኝ፣ እግዚአብሔር ግን ያሳድግ ነበረ እና ከምንም ነገር በላይ የእግዚአብሔርን ቸርነት በህይወታቸው ውስጥ ቅድሚያ ሰጥተው የሚፈጠር ደግሞ ችግር ሲኖር ችግር ሊያስደነግጠን አይደለም የሚገባው። ችግርን ማድመጥ፣ መደማመጥ፣ መተያየት ካለ ሁሉ ነገር ተራ እንደሆነ እንደሚታለፍም ጭምር ከብዙ ተሞክሮች እየተያየን ከዛ ለውጥ አለ ወይ እያለን እየተነጋገርን ከኛ ሳይወጣ የምንፈታውን ለመፍታት እንሞክራለን። አይ በወንድም በእህትም የሚፈታ ከሆነ በዛ መንገድ እንሞክራለን። አይቺ ነገር ጠንከር ካለች ደግሞ ወደ ንስሐ አባቶቻችን ወደ ምክረ ካህናትም ተከሄዶ በተቻለ መጠን እኛ እንደ አጥቢያ እንደ ሰንበት ትምህርት ቤት እየተመካከርን አንዳችን የደከመው የበረታውን አይደለም ስንደክም አንዱ እየጎተተን የደከመውን ብቻ እየተሳሳብን እግዚአብሔር ይመስገን በዛ መሰረት ነገሮችን እያስኬድን እንገኛለን። ሀገርም ሆነ ቤተክርስቲያን ተተኪ የሚፈራበትን ትዳርን በጥቃቅን ችግሮች እንዳይፈታ በየአድባራቱ የሚገኙ የስነ ልቦና ባለሙያዎች ከካህናት አባቶች ጋር በመሆን ለባለ ትዳሮች የማማከር ስራን በመስራት ከመበተን የማዳን ስራ ሊሰራ እንደሚገባ ተገልጿል። በዚህ መንገድ ያደረግነውን ነገር ሌሎች ሰንበት ትምህርት ቤቶችን አገልግሎታችን ካዳራሽ ውጪ ካዳራሽ በላይ ነው የሚለውን አስበው
በዚህ መንገድ ቢኬድበት ለሌሎችም ሰዎች ፈተና ላንሆን እንችላለን። ይሄ ጉዳይ ግን እንደ ሰንበት ትምህርት ቤት ብቻ ሳይሆን ደብሩ ላይ ራሱ ሌሎችም አጥቢያ ቤተክርስቲያናት እንደዚህ አይነት ችግሮችን ሊፈቱ የሚችሉ ሊያወያዩ የሚችሉ ብዙ እቺ ቤተክርስቲያን የሰው ሀብታም ናት እና በተወሰነ ጊዜ አሁን ነጋሽ ታዬን ስናያቸው ብዙ ችግሮችን ተሸክመው ያሉ ብዙ ትዳሮችን የሚያቆሙና እንደነሱ አይነት አንደበት ያላቸውን ሰዎች በየአጥቢያው አምጥተን እንደነዚህ አይነት ነገር ውስጥም ብንፈጥር ትዳር ይድናል፣ ቤተሰብ አይበተንም፣ እግዚአብሔርንም የሚያመሰግን ሰው ትንሿ ቤተክርስቲያን ቤተሰብ ናትና ያችን ትንሿን ቤተክርስቲያን ከማዳን አንፃር ሁሉም ይሄንን ነገር ተቀላቅሎ አሪያ ሆኖ መከተል ቢቻልና ወደ መሬት አውርዶ ቢሰራበት ጥሩ መፍትሄ ይመጣል ብዬ አስባለሁ። በዓለም ስትኖሩ መከራ አለባችሁ ነው የተባለው። በተለይም ከእድሜም አንፃር የሚመጡ ፈተናዎች አሉ እና እነዛ ፈተናዎችን ተናግረው መፍትሄ የሚያገኙበት ቦታ መኖሩ በራሱ የሚሰጣቸው እጅግ በጣም ተስፋ አለ። ያንን ደግሞ በሂደታቸው በሚያደርጉት እንቅስቃሴ በሚሰጡን ምላሽ በዛ እንረዳለን እና ደስተኞች መሆናቸውን ይገልጹልናልና አለው። አሁን ላይ በቃ ወጣት የሰንበት ትምህርት ቤት ልጆች መናገር፣ መፍትሄ ማግኘት፣ መበርታት፣ ነገን ተስፋ አድርገው የበለጠ የሚጠበቅባቸው ነገር እንዳለ የነገ ቤተክርስቲያን ተረካቢ መሆናቸው ኃላፊነት እንዲሰማቸው የሚጠበቃቸውንም ነገር ማሳየት ነው። የአሁንን ችግርን ብቻ መፍታት ሳይሆን የሚጠበቅባቸው ነገር አለ። እኛ በሰንበት ትምህርት ቤት ስላደገን ሰንበት ትምህርት ቤታችንን ሳንርቅ ዛሬ ለእናንተ እንዲህ አይነቱን ምክር እንሰጣለን፣ እናንተም ነገ ይሄ ይጠበቅባችኋል በማለት የአገልግሎት ክፍሎችን በመያዝ ይሄም ደግሞ ሳይገድቡ እንዲያገለግሉ ነው። አብዛኛውን ባይሆን በተወሰነ መልኩ ከጋብቻ በኋላ ያው አገልግሎትን የመራቅ ሁኔታ በህይወት ጫና እንዲህ ሊኖር ስለሚችል ያም እንዳይገደብብንም ስለምንፈልግ እስከዛ ድረስ አርቀው እንዲያስቡ እንነግራቸዋለን። ጠቀሜታው በዛ ደረጃ እንደሆነ በህይወትም በመኖር ሂደትም የሚገለጽ ስለሆነ ጠቀሜታው እጅግ በጣም ይጎላ ነው። አንድ ግለሰብ በስራ በቤተሰብ ወይም በሀገር ደረጃ የተሰጠውን ግዴታ ቃል ኪዳንና የሥራ ድርሻ በታማኝነት በብቃትና ያለምንም ቅድመ ሁኔታ በአግባቡ መፈጸም መቻል ጤነኛ አእምሮ ካለው ሰው ህሊና የሚጠበቅ ነው። በኦርቶዶክሳውያን ተዋህዶ ሃይማኖታችን ደግሞ ይህ ተግባር ትእዛዝ ነው። ለውሳኔዎችና ለሚፈጥረው ውጤት ተጠያቂ መሆንንም ያካትታል። በስራ ላይ የሚጠበቅብኝ ነገር የተጣለብኝ አደራን በስራም የሚጠበቅብኝን ነገር ለመወጣት በቻልኩት መጠን ከአቅም በላይ የሆኑ ሁኔታዎች ካልገጠሙኝ ጥረት አደርጋለሁ። በተለይም በእቅድና በፕሮግራም በመመራት ያንን ለምንድነው ልምድ የሆነ ሲሄድ በህይወት ውስጥ በተቻለ መጠን ስህተትን ለማወቅም ይረዳል። ከዛሬ ነገን የተሻለ ለማድረግ ዛሬን እንዴት ያለው ብሎ ራስን ለማየት እንደ እግዚአብሔር ፈቃድ እያንዳንዷን ቀኔን በእቅድ ለመመራት ነው ጥረት የማደርገው። በተለይ አንድ ከ35 ዓመት በላይ የሆነ ሰው ቤተክርስቲያንን ባለው መዋቅር ቤተክርስቲያን በዘረጋችልን በጣም በሚገርም መዋቅር እኔ ቤተክርስቲያን ላይ ያለውን ሀብት መግለጽና መናገር በራሱ እንትን ይላልና በዛ መሰረት የሚጠበቅብንን ኃላፊነት ቤተክርስቲያን በተለይ ሀብቷን በአግባቡ እንድትጠብቅ ከማድረግ አንፃር ልዩ አገልግሎቶች በመጀመሪያ ልናስብ የሚገባን ነገር ምንድነው? ቤተክርስቲያን ከሰንበት ትምህርት ቤትም በላይ ትፈልገናለች። የቤተክርስቲያንንም አገልግሎት ከአዳራሽም በላይ ማውጣት መቻል አለብን። በኦርቶዶክስ ሃይማኖታችን ትልቁ ቁልፍ ያለው የዘላለም ሕይወት የሚሰጠውን ቅዱስ ሥጋውንና ክቡር ደሙን መቀበሉ ላይ ነው። በመሆኑም እነዚህ እህቶች ከቀሳውስት አባቶች ጋር በመሆን የአጥቢያው ምእመን ወደ ቅዱስ ቁርባን እንዲቀርብ የማድረግ ስራንም እየሰሩ እንደሚገኙ ገልጸዋል። የተሰራው ስራ ወይም እየተሰራ ያለው ነገር ምንድነው? በመጀመሪያ ከህፃናት ክፍል ይጀምራል። ህፃናት ቤተሰቦቻቸው ሊመቻቸውም ላይመቻቸውም ይችላል። ግን እናት ሰንበት ትምህርት ቤት ደግሞ አስባ ጊዜ ይዛ እዛ የሚማሩ ልጆች ተዘጋጅተው እንዲመጡና የቅዱስ ቁርባን ቀን አንድ ቀን አለ።
በሚመቸው ጊዜ እየተያዘ በአንድ ላይ ተማሪዎች ተሰልፈው ማለት ምእመን በማይበዙበት ቀን ቅዱስ ቁርባንን እንዲቀበሉ ይደረጋል። ይሄ በህፃናት ክፍል ነው። ታዳጊ ላይ ሲደርሱ ደግሞ ያው እንዳልኩሽ ትምህርታቸውን ሲጨርሱ መምህረ ንስሐ ይሰጣቸዋል። በምክረ ካህን ራሳቸውን እያዘጋጁ እንዲቀበሉ ይሆናሉ። ግን እዛ ላይ ሲደርሱ አብዛኛው ያው ይፋ አይደረግም ይሄ ህይወት። በውስጥ ግን የአባላት አስተዳደር ክፍሉ የሚመለከተው ክፍል የሚያውቃቸው የሚታወቁ ልጆች አሉና በዛም መልኩ የሚቀበሉ ብዙ እህቶችና ወንድሞች አሉ። ያው ዲያቆናቱ ደግሞ ግዴታም በአገልግሎትም ስለሚገቡ በዛው እየተቀበሉ ነው የሚሄዱትና በጣም ስራ ይሰራል። ለቅዱስ ቁርባን መቅረብ አለብን ወይም ደግሞ ለመብቃት ምን ማድረግ አለብን የሚለውን ከምክረ ካህኑ በተጨማሪ ጥያቄ የሚፈጥርባቸው ልጆች ደግሞ የምክር አገልግሎቱ የመማክርት አባላት ታላላቆች እንደዚሁ የምክር አገልግሎት ይሰጣሉ እና በዛ መልኩ እየተሄደበት ያለ ስራ ነው። አሁንም ስራ ላይ ነን። በዚህ ላይ እውነት ነው። ይሄ ለብቻም የሚሰራ ነገር አይደለም። እኛ እንደ ሰበካ ጉባኤም ለማህበረ ካህናት ለንስሐ አባቶቻቸው በተለይ በንስሐ አባቶቻቸው በኩል እየሰበሰቡ በወር በሁለት ወር እየሰበሰቡ የሚያናግሩ ብዙ አባቶች አሉ። ወደዛም ህይወት እንዲሄዱ የአባቶች መጎብኘት እንዲኖር በተቻለ መጠን እዛ ላይ ትኩረት እናደርጋለን። ያው እንትን ነው ቤተክርስቲያን ዋናው ወንጌል ይሰበካል። ከወንጌል በኋላም ያሉ አባቶች የሚጠይቁ ምእመናንን ሲመጡ አውደ ምሕረትም ላይ ማስተናገድ እንደ ጥያቄያቸው እንደ ሁኔታው እለት እለት ቤተክርስቲያን የስብከቱን ስራ የንስሐውን መንገዱን የማቅናት ስራ እየተወጣች ነው። በዛም እንግዲህ በተለይ በምክረ ካህናት በዋናነት አሁንም በቀጣይ እንደ ክፍተትም እንደ ማሻሻልም እና አጠንክረንም ልንሄድበት የሚገባው ነገር ዋናው ክርስትና ማሰሪያው ሚስጥረ ቁርባን ምእመናን እንዲሳተፉ ከማድረግም አንጻር ስለሆነ በተቻለ መጠን አሁንም ማህበረ ካህናት ላይ ልጆቻቸውን በአግባቡ እንዲጎበኙ የማድረግ ስራ አጠናክረን የምንሰራበት ሁኔታ ነው የሚፈጠረው። የተከበራችሁ ተመልካቾቻችን ከዛሬው ዝግጅታችን ጠቃሚ ነገሮችን እንዳገኛችሁ ተስፋ እናደርጋለን። በቀጣይ በሌላ እንግዳ እስከምንገናኝ መልካም ሳምንት ይሁንላችሁ። በተለይ የቤተክርስቲያንን ሀብት ከማስጠበቅ አንጻር የቤተክርስቲያን አገልግሎት ተሟልቶ እንዲሰጥ ምእመናን ተደስተው የሚሄዱበትን አገልግሎት የተደሰተ ምእመን ብዙ ነገር ያደርጋል። ዝም ብለው ይሄን አምጡ ይሄን እንትን በሉ ከማለት የተደሰተ ምእመን በአጥቢያችን እንዲፈጠር ከማድረግ አንጻር ብዙ ነገር እየሰራን እንገኛለን። ካሉት ከሰበካ ጉባኤ ጋር ጥሩ ነገር እያደረግን ነው ብዬ አስባለሁ። እንደ እግዚአብሔር ፍቃድ ሁልጊዜ እኔ ማን ነኝ እያልን ስንሄድ ማንነታችንን እያወቅን እኔ ማን ነኝ ስንል ቤተክርስቲያን ከኛ ምን ትጠብቃለች፣ የተማርኩት ለምንድነው፣ ለማን ነው፣ ምንድነው የማፈራው መክሊት የሚለውን በእያንዳንዱ ጉዟችን ላይ እየተጠነቀቅንበት ልንሄድ የሚገባ ነውና በሰንበት ትምህርት ቤት ላይ ያለን ወይም ደግሞ የምናገለግል ልጆች ያው ሁልጊዜ እንድናሰምርበት ነው የምፈልገው። ክርስትናችን በግቢ እንዳይገደብ፣ በግቢ በአገልግሎት ሰዓት ብቻ ሁሉ እንዳይገደብ፣ ሁልጊዜም ቤትም ቦታ በማንኛውም ቦታ ላይ በተቻለ መጠን እኛ የተለየን እንደሆነ ለራሳችን እየተናገርን ከውዳሴ ከንቱን በመራቅ ብልሃተኞች እንደ እባብ ብልህ እንደ ርግብ የዋህ ሆኑ እንደተባልነው በተጨማሪም ያው ቅድም እንዳልኩት ክርስቲያን በሁለት መልኩ እንደተሳለ ሰይፍ ነው። ዓለም ከኛ የምትጠብቅብን ነገር ምንድነው? ቤተክርስቲያን ከኛ የምትጠብቅብን ነገር ምንድነው? የሚጠበቅብንን በአግባቡ እየተወጣ ጥሩ ክርስቲያኖች፣ ጥሩ አስተማሪዎች፣ ጥሩ መክሊታችንን የምናፈራ እንድንሆን እንዳንገደብ፣ ሁልጊዜ ማንነታችንን እንዳንረሳ። ፈተናዎች መልካቸውን እየቀያየሩ ሊመጡ ይችላሉ። የትኛውን ፈተና ሊበግረን የማይችል መሆን መቻል አለብን እንደ ክርስትና። እንደገናም ደግሞ ያው ክርስቲያንና ሚስማር ሲመታ ይጠብቃል። ቢመጣ የከበደ ፈተና ቢመጣ እንዴት ነው የምወጣው? ከእህቶች ጋር ከወንድሞች ጋር ከአባቶች ጋር የሚለው መፍትሄ በመያዝ በጸሎት በመትጋት
ዓላማን ያለመዘንጋት፣ አለመገደብ፣ ጊዜን እስከ ተጠራን ድረስ ለፍጻሜው ለመድረስ ጥረት ማድረግ። እንደው ምናልባት በህይወት አጋጣሚ እለት ቤተክርስቲያን ሄደን የምናገለግልበት ሁኔታ ባይመቸን በርቀትም ባለንበትም ቦታ ልክ ሐዋርያዊ ተልእኮ እንደተሰጠን ሁልጊዜ ማሰብ ይገባናል። እንደ ሰንበት ትምህርት ቤት ሊሆን የሚገባው እስከ ብለን የገደብነው ነገር እንዳይኖር በቃ እስከ መጨረሻው ማድረግ መቻል እንዳለብን ነው የምለው። በዛም ደግሞ እጅግ በጣም ደስተኞች እየሆነን እንሄዳለን። ምንም አይነት ነገሮች ቢመጡ የሚመጡትን ነገሮች ሁሉ አቅጣጫቸውን መስመራቸውን እንዳይለቁ እየጠበቅን እየተመካከርን መንፈሳዊ አቅጣጫዎችን እየያዝን ስንሄድ እግዚአብሔርም ከኛ ጋር ነው። ምንም ጥርጥር የለንም። ውጤታማ ስኬታማ እንሆናለን፣ በረከት እንሆናለን። ቤተክርስቲያንም ከኛ የምትጠብቅብን አገርም ቤተሰብም ሁሉም የሚጠብቅብንን ነገር እየተወጣን አርአያ የሆንን ለታናናሾች ደግሞ እያስተማረን እንሄዳለን።